አፍ ሲከፈት ጭንቅላት ይታያል ለካ የሚባለው ነገር እውነት ነው። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ለእናንተ አይገባችሁ። ሳይኮሎጂ ምን ይላል መሰላችሁ? ሴት ሆነው ሴትን የሚያሸማቅቁ ወይም ማዋረድ የሚፈልጉ ሴቶች ብዙ ጊዜ ራሳቸውን በተለያየ መንገድ አሳይተው ትኩረት ሳይሰጡ ሲቀሩ ሌላውን በማዋረድ ትኩረት እንዲያገኙ ያደርጋሉ። ልጅ በጣም ልጅ ናት። እናንተ የምታሸማቅቋት ሰዎች ደግሞ ወልዳችሁ ታደርሷታላችሁ። ቦክስ ውድድር እንኳን በኪሎግራም እኮ ነው። እንዴት ሰው ወልዶ ከሚያደርሰው ልጅ ጋር ያህል ሴራ ያስባል? ሴራ ገመድ ይዘረጋል ማለት አያምርብንም። የምር እግዚአብሔር ምስክሬን አያምርብንም። ሁሉም በልክ ሲሆን ነው። እድሜ ደግሞ ያስተምራል። እኔ በራሴ ላይ ያየሁት ስለሆነ ነው። እድሜ ያስተምራል እንዴ ብያ የሆናችሁ ሰዎች ናችሁ እሷን እንግዲህ ስትቃወሙ ማየው እንዴ ልጆች የላችሁም አላችሁ እኮ እሷን ይሄን ያህል ማሸማቀቅ ልጅ አንገቷን እንድደፋ ማድረግ ምንኛ ነው? አስተውይ ጃኒ፣ ክብርሽ በሚናገሩሽ ሰዎች ላይ አይደለም፣ ክብርሽ እጅሽ ላይ ነው። አንቺን በተናገሩበት ሰዓት የነሱን ማንነት አየን እንጂ አንቺ ክብርሽ አልተነካም። አፍ ሲከፈት ጭንቅላት ይታያል ለካ የሚባለው ነገር እውነት ነው። አንዳንዴ በዝምታሽ በልጠሻቸዋል። አንቺ ክብር አለሽ፣ ዋጋ አለሽ። አንቺን ሊያወርዱ የሚነሱ ሰዎች ሁሌም ታች የሆኑ ናቸው። ማንም ሰው ታች ሆኖ ነው የተሰቀለውን ለማውረድ የሚነሳው። ስለበለጥሻቸው ነው። ሰው ላይ ስንፈርድ እኮ በቃ እኛ ንጹህ ሆነን ነው የሚመስለው። አረኛው ቢወጣ እኮ ቀና ብለን አንሄድም። ምንድነው ንጹህ የሆነን ያህል እቺ ልጅ እንደዚህ የምናደርገው? በቃ ትስራበት፣ ቤተሰብ ታስተዳድር ናት። በቃ ተው፣ የእውነት እንደ ትልቅነታችን ግን እንሆን እባካችሁ። ልቦና ይስጠን ለሁላችንም።